ዓለም እየተናወጠ እናንተ ከተረጋጋችሁ አገር እየተነቃነቀ እናንተ ከቆማችሁ ይሄ ነገር ሊነግራችሁ የፈለገ እንደዚህ ነው። በቅርብ ጊዜ ውስጥ አንድ አነጋጋሪ ቴስቲሞኒ እብቻችሁ ይገባል። በጌታ በኢየሱስ ስም ለኢትዮጵያ አብያተ ክርስቲያናት በዚህ ዓመት ከሰማይ ኦርደር የተደረገ ምስክርነት ቴስቲሞኒ ሚራክል በጌታ በኢየሱስ ስም እያንዳንዳችሁ ቤት አንዱ የመበርታታችሁ ምልክት የሚሰማችሁ ሰላም። የተቀየረ ነገር የለም፣ አዲስ ነገር የለም፣ የሆነ ነገር የለም። እንደውም በተቃራኒው ጠላት እየተዋጋ ነው። በብዙ አቅጣጫ ፋይት አለ። እናንተ ግን ይከርማችኋል፣ በጣም ተረጋግታችኋል። ከዚህ የተነሳ እናንተ ስትረጋጉ ሲያዩ አለማበዳችሁ መነጋገሪያ ይሆናል። ቦታ አለመልቀቃችሁ መነጋገሪያ ይሆናል። ፊታችሁ አለመጥቆሩ መነጋገሪያ ይሆናል። እግዚአብሔር እንደዚህ ብሎኛል፣ በዚህ ዓመት አእምሯችሁና ሐሳባችሁን የሚጠብቅ የኔ ሰላም በእናንተ ላይ ይሆናል። እግዚአብሔር ግን ዮናታንን የዳዊት ጓደኛና ጠባቂ እንዳደረገ ለዴስቲኒያችሁ የሚያስፈልጓችሁ ከእናንተ ሰርክል ውጪ የሆኑ ራይት ፖዚሽን ላይ ያሉ ሰዎች ዘንድሮ ወደ እናንተ ይመጣሉ። እስከዛሬ ፈልጋችሁ ያላገኛችኋቸው ሰዎች አሁን በዚህ ዓመት ነገሩ ይዞርና ይፈልጓቸዋል። አሁን ፈላጊ ሆነ ይዞራል። ባለፈው ዓመት ፈላጊ ነበራችሁ፣ ይሄ ዓመት ግን ብሎኛል ጌታ ተፈላጊ ትሆናላችሁ ናቸው ሰዎች። ብዙ የህይወት ንግዳችሁ በክርክር ነው የምትሉት። በትዳራችሁ በክርክር፣ በአገልግሎት በክርክር፣ በህይወት በክርክር፣ በስራ በክርክር። ክርክሩንና መብረብረቡን ትታችሁ ከእግዚአብሔር መለኮታዊ ሐሳቡን አንደርስታንድ። ኦኬ ከተዘጋም ለምን እንደተዘጋ ገብቷችሁ፣ ከዘገየም ለምን እንደዘገየ ገብቷችሁ እያግረመረምክ ከኖርክ አሁንም ራሱ ቢክተር ሰዎች ኔጌቲቭ ነገር የሚሰጡ ሰዎች ይገርማል። እነሱ ከ10 መደዳ ውስጥ አታጣቸው አሉ። ቸርች ውስጥ ናቸው። አንተ ትወጣለህ፣ እነሱ አይወጡም። ነገር በጎሊና እንዳያስተው ሰው ሲበረታ ለመበርታቱ ማሳያ ለመበርታቱ ምልክት የሆኑ ነገሮች አሉ። ክርስቲያን በእግዚአብሔር መንፈስ በእግዚአብሔር እውነት ሲበረታ የመጀመሪያው የሚሰማ ሰላም የሚሰማክ ሰላም እንደበረታ ኃይል እንደታደሰ በጠላትክ ላይ አፕርሃንዱን እንደያስክ እግዚአብሔር እንደገና በእጁ የዳሰሰ እንደሆነ መንፈሱ ባንተ ህይወት ላይ እየሰራ እንደሆነ አንዱ ማሳያ የሚሰማክ ሰላም ነው። ይህ ሰላም ዓለም የምትሰጥህ አይነት ሰላም አይደለም። ይሄ ሰላም የችግር አለመኖር አይደለም፣ የፈተና አለመኖር አይደለም። ይሄ ሰላም በውጫዊ ሁኔታ ላይ የተመሰረተ ሰላም አይደለም። ይሄ ሰላም አእምሮና ሐሳብን በክርስቶስ ኢየሱስ የሚጠብቅ በቀውስ ውስጥ በፈተና ውስጥ በወጀብ ውስጥ በማዕበል ውስጥ በችግር ውስጥ የሚሰማ ቃላት ሊገልጠው የማይችል አይነት ሰላም። እንደ ሰነፍ ሰው ፈተና የለም፣ ችግር የለም፣ ቻሌንጅ የለም አልላችሁ። ነገር ግን ይሄ ዓመት የብርታት ዓመታችሁ ነው ብዬ ስላችሁ በህይወታችሁ ላይ የሚሆነው እንደዚህ ነው። በቃላት ኤክስፕሌን ልታረጉ የማትችሉት እናንተን የሚያረጋጋ ሰዎችን የሚያነጋግር ከመረጋጋታችሁ የተነሳ ብዙ ሰዎችን ጥያቄ ውስጥ እስኪከታቸው ድረስ ፍጹም የሆነ ሰላም በህይወታችሁ ላይ ይሆናል። ሰላም ለክርስቲያኖች የፈተና አለመኖር አይደለም። ሰላም ለክርስቲያኖች የችግር አለመኖር አይደለም። ማዕበል አለ፣ ወጀብ አለ፣ ነውጥ አለ፣ ቀውስ አለ። በተለያየ መንገድ ውጊያ ሊኖር ይችላል። ክርስቲያኖች በእግዚአብሔር መንፈስ ውስጣቸው ሲበረታ፣ በእግዚአብሔር መንፈስ ኃይላቸው ሲታደስ በውጫዊ ሁኔታ ላይ ያልተመሰረተ ነገር ግን ከመንፈስ ቅዱስ የሆነ ሰላም በውስጣቸው ስለሚፈስ ይሄ ሰላም ደግሞ ከቃላት በላይ ይሄ ሰላም ደግሞ በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 7 ላይ እንዳነበባችሁት አእምሯችሁንና ሐሳባችሁን በክርስቶስ ኢየሱስ የሚጠብቅ የእግዚአብሔር ሰላም። ይሄ የእግዚአብሔር ሰላም አእምሯችሁን ይጠብቃል፣ ሐሳባችሁን ይጠብቃል። ምንም ነገር በዚህ ዓመት ሊከሰት ይችላል፣ አትቀውሱም። ምንም ነገር ቦታውን ሊለቅ ይችላል። እናንተ ግን በእግዚአብሔር አደባባይ መገኘታችሁን ትቀጥላላችሁ። ለምን ሲባል የእግዚአብሔር ሰላም ስለሚጠብቃችሁ፣ የእግዚአብሔር ሰላም በውስጣችሁ ስለሚፈስ ከዚህ የተነሳ አካባቢው ሲሸበር እናንተ አትሸበሩም። ወዳጆቼ ሰላም ማለት የሆነ አካባቢ ላይ ሄደ ቢች ዳር ላይ ሄደ አካባቢው ጸጥ ሲል ሳይሆን አካባቢው ሲናወጥና አንተ ውስጥ ጸጥ ሲል ያ የእግዚአብሔር ሰላም ይባላል። በሚናወጥ ሁኔታ ውስጥ የማይናወጥ መንፈሳዊ አትሞስፌር ማለት የእግዚአብሔር ሰላም ነው። የዛሬ ዓመት በዚህ ጊዜ እንገናኛለን። ምንም ይምጣ ምንም ይቀየር፣ እናንተ ግን ውስጣችሁ እንደተጠበቀ ይቀጥላል። የማይናወጥ የእግዚአብሔር ሰላም በሕይወታችሁ ይሆናል። አይምሮአችሁን የሚጠብቅ
ሐሳባችሁን የሚጠብቅ አንዱ የመበርታታችሁ ምልክት የሚሰማችሁ ሰላም። የተቀየረ ነገር የለም፣ አዲስ ነገር የለም፣ የሆነ ነገር የለም። እንደውም በተቃራኒው ጠላት እየተዋጋ ነው። በብዙ አቅጣጫ ፋይት አለ። እናንተ ግን ይከርማችኋል፣ በጣም ተረጋግታችኋል። ከዚህ የተነሳ እናንተ ስትረጋጉ ሲያዩ አለማበዳችሁ መነጋገሪያ ይሆናል። ቦታ አለመልቀቃችሁ መነጋገሪያ ይሆናል። ፊታችሁ አለመጥቆሩ መነጋገሪያ ይሆናል። እግዚአብሔር እንደዚህ ብሎኛል፣ በዚህ ዓመት አእምሯችሁና ሐሳባችሁን የሚጠብቅ የኔ ሰላም በእናንተ ላይ ይሆናል። እኔ በዳምፔል ስለሚገኝ ብርታት አይደለም እነግራችሁ። እኔ በተጋቢኖ ስለሚመጣ ብርታት አይደለም እነግራችሁ። ከመንፈስ ቅዱስ የሆነ እውነተኛ ብርታት ምልክቱ የሚሰማችሁ ፒስ ነው፣ የሚሰማችሁ ሰላም። ይሄ ሰላም ደግሞ ስራችሁ ውስጥ አይደለም ያለው፣ ግንኙነታችሁ ውስጥ አይደለም ያለው፣ ፋይናንሳችሁ ውስጥ አይደለም ያለው፣ እናንተ ውስጥ ነው ያለው። ሐሳባችሁ ይጠበቃል፣ አእምሯችሁ ይጠበቃል። እንደዚህ አይነት ሰላም ሁለንተናችሁን ለእግዚአብሔር ፍቃድ የማስገዛት ውጤት ነው የምትጽፉ ሰዎች። ይሄ አይነት ሰላም በወጀብ ውስጥ፣ በማዕበል ውስጥ፣ በችግር ውስጥ፣ በፈተና ውስጥ የሚሰማችሁ ሰላም ሁለንተናችሁን ለእግዚአብሔር የማስገዛት ውጤት ነው። ሰው ሁለንተናው ለእግዚአብሔር ሲያስገዛ፣ ራሱን ለእግዚአብሔር አሳልፎ ሲሰጥ፣ ማዕበልም ቢኖር፣ ወጀብም ቢኖር፣ ነውጥ ቢኖር፣ ቻሌንጆች እንኳን ቢኖሩ በፍጹም መረጋጋት፣ በፍጹም ሰላም፣ በፍጹም ደስታ ህይወቱ ይቀጥላል፣ አገልግሎቱ ይቀጥላል፣ ቤቱ ይቀጥላል። ነገሮች ይናወጣሉ፣ አንተ አትናወጥ። በጌታ በኢየሱስ ክርስቶስ ይህን ዓመት በእግዚአብሔር ቤት ሆናችሁ ጀምራችኋል፣ በእግዚአብሔር አደባባይ ትጨርሳላችሁ። በጌታ በኢየሱስ ስም በየትኛው መልኩ ጠላት ይስማ፣ ስፍራችሁን አትለቁም። እንደውም ወደፊት ትቀጥላላችሁ። ለመሰለም ይሄ ጃታር ለምዚህ የመጣው እግዚአብሔር ታላቅ ድግስ ደግሶ የሰባ ፍሪዳ ቅልጥም የሞላበትን ፍሪዳ እግዚአብሔር ደግሶ ነው የጠራ። ለዓመቱ የሚሆን ስንቅ እግዚአብሔር እየሰጠ ነው። የማይወሰድ ጥልቅ ሰላም፣ በጣም ዲፕ የሆነ ፒስ በሕይወታችሁ ላይ ይሆናል። በማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 39 ላይ ማዕበሉ ታላቅ ነበረ፣ ደቀ መዛሙርቱ ፈርተዋል፣ ደንግጠዋል። የሚገርማችሁ ደግሞ ኢየሱስ ክርስቶስ የማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 39ን ስታነቡ የምታገኙት ነገር ምንድነው? በዛ ታላቅ ማዕበል፣ በዛ የደቀ መዛሙርቶቹ ፍርሃትና ድንጋጤ መካከል ጌታ መተኛቱ ብቻ አይደለም የሚገርመው፣ ትራስ ተንተርሶ መተኛቱ፣ በደንብ ተደላድሎ አስቦበት እንደተኛ መጽሐፉን ስታነቡ ይገባቸዋል። እሱ ብቻ አይደለም የሚለው መጽሐፉ ሲናገር፣ ቀሰቀሱትና ነው ነቃ የሚለው። ዲፕ ስሊፕ ነበር ጌታ የተኛው። ታንኳ ይናወጣል፣ ጴጥሮስና ሌሎቹ ጠቅላላ ተጨንቀዋል፣ ሀገር ይናወጣል። ጌታ ተነስቶ ለማዕበሉ የተናገረው ፒስ እሱ ውስጥ ያለውን ነው። እሱ ውስጥ ያለውን ሰላም ነው ለውሃው የነገረው፣ ለማዕበሉ የነገረው። እግዚአብሔር ምስክሬ ነው። በዚህ ዓመት ስራችሁ ምንም ይሁን፣ ግንኙነታችሁ ምንም ይሁን፣ ሰላማችሁ ግን የተጠበቀ ይሆናል። ይሄ አይነት ሰላም ፈተና ውስጥ፣ ቀውስ ውስጥ፣ ችግር ውስጥ፣ ማዕበል ውስጥ የሚሰማችሁ ሰላም ትልልቅ ምስክርነቶች ከፊት ለፊታችሁ እየመጡ እንደሆነ የሚነግራችሁ ሲግናል፣ የሚነግራችሁ ምልክት ነው። በጣም እየተናወጠ እናንተ ከተረጋጋችሁ፣ አገር እየተነቃነቀ እናንተ ከቆማችሁ፣ ይሄ ነገር ሊነግራችሁ የፈለገ እንደዚህ ነው። በቅርብ ጊዜ ውስጥ አንድ አነጋጋሪ ቴስቲሞኒ እብቻችሁ ይገባል። በጌታ በኢየሱስ ስም ለኢትዮጵያ አብያተ ክርስቲያናት በዚህ ዓመት ከሰማይ ኦርደር የተደረገ ምስክርነት፣ ቴስቲሞኒ፣ ሚራክል በጌታ በኢየሱስ ስም እያንዳንዳችሁ ቤት ይግባ። ስለማቅ ነው እንኳን የኔ አምላክ የኢትዮጵያ መንግስት በጀት አለው ለዚህ ዓመት። የኔ አምላክ በዚህ ዓመት ለልጆቹ በጀት አለው፣ የተአምራት በጀት አለው፣ የበረከት በጀት አለው። በጌታ በኢየሱስ ስም የውዴ ቃል በተራሮች ላይ እየዘለለ ተብሎ እንደተጻፈ የእግዚአብሔር ተአምራት እየዘለለ ቤታችሁ ይገባል። ማዕበል ውስጥ ከተኛችሁ፣ በወጀብ ውስጥ ከሰላም ከተረጋጋችሁ፣ ነውጥ እያለ ቀውስ እያለ እናንተ ውስጣችሁ በጣም ፒስ ከሆነ ይሄ ነገር እንደዚህ ነው። ይሄ መፍዘዝ አይደለም የሚባለው። ይገርማል። ይሄ ሊመጣ ያለ ምስክርነት አለ። አሜን ይባላል። እኔ ግን አንድ ነገር አምናለሁ። በጣም ብዙ ቴስቲሞኒዎች እየፈለጓችሁ ይመጣሉ። በጣም ብዙ ተአምራቶች እየፈለጓችሁ ይመጣሉ። ይሄ ዓመት በኢየሱስ ስም፣ ይሄ ዓመት እያንዳንዱ ሳምንትና ወር የሚራክል ሳምንት ይሆናል። የቴስቲሞኒ ሳምንት ይሆናል። የቴስቲሞኒ ዓመት ይሆናል። ጎረቤት እስኪሰማችሁ ነው የምትስቁ። ሳራ ሳቀች ተብሎ እንደተጻፈ ይሄ ዓመት ስቃችሁ የሚያልቅ ይሆን የሚጻፍ ሳቅ የሚስቁበት ዓመት ነው። ስማ፣ ብዙ ሳቆች አሉ ያልተጻፉ፣ የሳራ ሳቅ ግን የተጻፈ ሳቅ። እኔ በጌታ በኢየሱስም ባረኳችሁ። በጌታ ይሄ
ዓመት እግዚአብሔር አምላክ የመጽሐፍ የሚሆን ሳቅ ያስቃቸዋል። ሁለተኛው የእውነተኛ ብርታት ምልክት፣ ሁለተኛው ራስን ለእግዚአብሔር መልቀቅ። አሁን የብርታት ማሳያው አግሬሲቭነስ አይደለም። የብርታት ማሳያው ኦፌንሲቭ መሆን አይደለም። ኃይለኛ መሆን ማለት አይደለም። ብርታት ማለት ራሳችሁን ለእግዚአብሔር ስትለቁ የሚሆነው ነገር እንደዚህ ነው። ዮሴፍ ብዙ ዓመት በእስር ቤት አሳልፏል። ነገር ግን አንድም ቀን በፈርዖን ፊት ለመቆም በሮችን አሳደው አያውቅም። ነገር ግን አንድም ቀን ቤተ መንግስት ለመግባት ኔትወርክ አፈላልጎ አያውቅም። ራሱን ለእግዚአብሔር ፕሮግራም ስለለቀቀ አሁን የበረታ ሰው እውነተኛ ምልክቱ ምን መሰለ? ሰው ማሳደር ታቆማል። ራንደም የሆኑ በሮች ማሳደር ታቆማል። ኔትወርክ ማፈላለግ ታቆማል። እስር ቤት ነው ያለው፣ ያለ ምክንያት ነው የታሰረው። አዎ። እና አንድ ጊዜ ፈርዖን እንደገና ቢሰማኝ፣ አንድ ጊዜ ቤተ መንግስት የመግባት እድል ባገኝ ብሎ ኔትወርክ አላፈላለገም። በዘፍጥረት መጽሐፍ ምዕራፍ 41 ቁጥር 14 አካባቢ ራሱ ፈርዖን ወደ ዮሴፍ መጣ እንጂ ዮሴፍ ወደ ፈርዖን ለመሄድ በሮችን ሲያሳድድ ኔትወርክ ሲፈልግ እውቀቱንና ጉልበቱን ሲጠቀም አታገኝ። በሉቃስ ወንጌል መጽሐፍ ላይ ምዕራፍ 22 ቁጥር 39 ላይ ስታነብ ጌታ ከደቀ መዛሙርቱ ጋር በተራራ እየጸለዩ ሳለ ፍቃድ ይሁን ካለ በኋላ ራሱን ለእግዚአብሔር ፍቃድ ከለቀቀ በኋላ የሚያበረታው መልአክ ታየው። ከዛስ መልአክም አበረታታው እንደሚል የእውነተኛ ብርታት ሁለተኛው ምልክት ምን መሰለ? ራስን ለእግዚአብሔር ስትለቅ፣ ራስን ለእግዚአብሔር ፕሮግራም ስትለቅ ከዛስ ሰዎችን ማሳደር ታቆማለህ። የህይወትህን መሪ ለእግዚአብሔር መልቀቅ ስትጀምር የብርታትህ ማሳያ። እንደ ድሮም አትፈራገጥም፣ አትሯሯጥም፣ አትላላጥም፣ የእርዳታ ደውል አትደውልም። በጣም ስትረጋጋ ሰዎች ሲያዩ ዋ እንዲህ አይነት መረጋጋት ይሄ ከመንፈስ የሆነ ቦልድነስ ካልሆነ ፈርዖን ዮሴፍን በፈለገው ጊዜ በፍጥነት ነገሮች እንደተቀየሩ ተቀመጡ። ይሄ ዓመት እንደዚህ ነው። እስከ ዛሬ ፈልጋችሁ ያላገኛቸዋቸው ሰዎች አሁን በዚህ ዓመት ነገሩ ይዞርና ይፈልጓቸዋል። አሁን ፈላጊ ሆኖ ይዞራል። ባለፈው ዓመት ፈላጊ ነበራችሁ፣ ይሄ ዓመት ግን ብሎኛል ጌታ ተፈላጊ ትሆናላችሁ ይላችሁ። የእውነተኛ ብርታት ሶስተኛው ምልክት መለኮታዊ ግንኙነቶችን ማስተካከል። ከማጉረምረም ይልቅ መረዳት ጀምር። በዚህ ዓመት ግን የምታጉረመርሙበትን ነገር ትታችሁ ማጉረምረማችሁን ትታችሁ በደንብ አንደርስታንድ አድርጋችሁ የምትንቀሳቀሱበት ዓመት። ይሄ ከማጉረምረም ወደ መረዳት መምጣት አንዱ የመበርታት ምልክት። ሐዋርያ ጳውሎስ ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 14 ላይ ምንድን ያለው? ማንኛውንም ነገር ያለ ማጉረምረምና ያለ መከራከር አድርጓል። አሁን አንዱ በክርስትና ህይወታችሁ የመበርታታችሁ ማሳያ ህይወታችሁ፣ ኑሯችሁን፣ ሰኞቻችሁን፣ ማክሰኞቻችሁን፣ አገልግሎታችሁን ያለ ማጉረምረምና ያለ መከራከር ማድረግ፣ መኖር፣ መውጣት፣ መግባት ስትጀምሩ ሰማይ እንደዚህ እነዚህ ሰዎች ስትሮንግ ኢነፍ እየሆኑ ነው። የመበርታት ማሳያ ካስታወሳችሁ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 10 ላይ ጳውሎስ ለቆሮንቶስ ሰዎች ሲያስታውሳቸው ትዝ ካላችሁ አንዳንዶች ሲያጉረመርሙዋል፣ አጥፊው አጥፍቷቸዋል፣ ከነሱ እንዳንዱ እንዳትሆኗል። እንዳታጉረመርሙ የሚለው ጳውሎስ ለፊልጵስዩስ አማኞች ሲነግራቸው ዋነኛውን ቁልፍ ሲናገር እንደ ከዋክብት ታበሩ ዘንድ ይላል። መለኮታዊ ግንኙነትን ማስተካከል፣ ከእግዚአብሔር ጋር መነጋገር፣ የማያቋርጥ ንግግር፣ የማያቋርጥ አምልኮስ መግባት የእውነተኛ ብርታት አንዱ ማሳያ ነው። ብዙ ሰዎች ብዙ የህይወት መንገዳችሁ በክርክር ነው የምትኖሩት። በትዳራችሁ በክርክር፣ በአገልግሎት በክርክር፣ በህይወት በክርክር፣ በስራ በክርክር። ክርክሩንና ማጉረምረሙን ትታችሁ ከእግዚአብሔር መለኮታዊ ሐሳቡን አንደርስታንድ። ኦኬ ከተዘጋም ለምን እንደተዘጋ ገብቷችሁ፣ ከዘገየም ለምን እንደዘገየ ገብቷችሁ እያግረመረምክ ከኖርክ አሁንም ራሱ ዊክ ነህ። መለኮታዊ ግንኙነቶችን አስተካክል። ደግሞ ታውቃላችሁ ሰው መለኮታዊ ግንኙነቱ ሲስተካከል ሰዋዊ ግንኙነቶች ሁሉ ይስተካከላል። ትክክለኛ ሰዎች በትክክለኛ ጊዜ ለትክክለኛ ዓላማ ወደ ህይወት መምጣት ይጀምራል። ይሄ ዓመት እንደዚህ ባረኳችሁ። ትክክለኛ ሰዎች በትክክለኛ ጊዜ ለትክክለኛ ዓላማ በዚህ ዓመት ወደ ህይወታችሁ ይመጣል። እንደዚህ ባረኳችሁ። ጥበብ፣ ሪሶርስ እና ፖቴንሻል ኢንፍሉዌንስ ያላቸው ሰዎች ወደ ህይወታችሁ ይመጣል። ዳዊት የዮናታን ጓደኛ ነው። ታውቃላችሁ ሳኦል ሊገድለው ይፈልጋል። ዳዊት ያለ ዮናታን አይደለም መንገስ በህይወት መኖር አይችልም ነበር። እግዚአብሔር ግን ዮናታንን የዳዊት ጓደኛና ጠባቂ እንዳደረገው ለዴስቲኒያችሁ የሚያስፈልጓችሁ ከናንተ ሰርክል ውጪ የሆኑ ራይት ፖዚሽን ላይ ያሉ ሰዎች ዘንድሮ ወደ እናንተ ይመጣሉ። ንስሐ ምገባው ንስሐ ገብተህ የምታጸዳውን አጸዳርተህ የምታስተካክለውን አስተካክለህ ከእግዚአብሔር ጋር ያቋረጥከውን ግንኙነት መቀጠል፣ ያለማቋረጥ ከእግዚአብሔር ጋር ፌሎሺፕ ማድረግ የብርታት ሶስተኛው ምልክት ነው። አራተኛው የእውነተኛ ብርታት ምልክት ምን መሰለህ? የታደሰ ዓላማ። አንዳንድ ጊዜ ዓላማችሁ የተወሰደ የጠፋ መስሏችሁ አያውቅም? ለምንድን ነው ግን የምኖረው ግራ ገብቷችሁ አያውቅም? አንዳንድ ጊዜ አቅጣጫው ጠፍቶባችሁ ስታገለግሉ የነበራችሁ ሰዎች እኮ ናችሁ። ከመሃል ኦል ኦፍ ዘ ሰደን የሆነ ጊዜ ድንግዝግዝ አይነት ነገር ይሰማል።
ይገጥሟችኋል። እየኖራችሁ ነው ግን የሆነ መሃል ላይ ኦይ ብላችሁ ዓላማችሁ የጠፋባችሁ የተሰረቀባችሁ ግራ የገባችሁ አቅጣጫ የጠፋባችሁ ምናምን የሚመስላችሁ ጊዜ አለ። የብርታት አራተኛው ምልክት ምን መሰለ? ለምን እንደምትኖር እንደ አዲስ የምትኖርበት ዓላማ በዚህ ዓመት ፍሬሽ ቪዥን ማግኘት ትጀምራል። ይሄ ዓመት ማለት ድንግዝግዝ ያለባችሁን ነገር አጥረታችሁ ታያላችሁ። አገልግሎታችሁ እንደ አዲስ ይገባችኋል። ሕይወታችሁ እንደ አዲስ ይገባችኋል። ወዴት እንደምትሄዱ እንደ አዲስ ይታያችኋል። አሁን እንደዚህ ነው። የሆነ ዓመት ላይ የሆነ ትላልቅ ራእይ የነበራችሁ ከዓመታቶቹ ቁጥር የተነሳ ፍዝዝ ያለባችሁ ሰዎች እግዚአብሔር ምስክሬ ነው። በዚህ ዓመት ፍንትው ይላችሁ። በዚህ ዓመት ለምን እንደምትኖሩ ግራ አይገባችሁም። ለምን እንደምታገለግሉ ግራ አይገባችሁም። ወዴት እንደምትሄዱ እንዴት እንደምታገለግሉ እግዚአብሔር በሕይወታችሁ ላይ ያለውን ዓላማ እንደገና እግዚአብሔር በምድረ በዳ በቁጥቋጦ በእሳት ለሙሴ እንደተናገረው ልክ እንደዛ የእግዚአብሔር መገለጥ ወደ ሕይወታችሁ ይመጣል። የብርታት አምስተኛው ምልክት መተው መቻል። መተው መቻል የብርታት አጽናፍ ነው። ምጽፉ ሰዎች መተው መቻል የብርታት ክንፍ ነው። የብርታት ጎርፍ ነው። መተው መቻል ብርታታችሁ ማክሲመም ሌቭል ላይ ሲመጣ የሚገለጠው ራሱን ኤክስፕረስ የሚያደርገው በማድረግ ሳይሆን በመተው ነው። በጣም ስትሮንግ ስትሆን፣ በጣም ቦልድ ስትሆን፣ ስፒሪታችሁ፣ መንፈሳችሁ፣ ሰውነታችሁ፣ ሕይወታችሁ በጣም ስትሮንግ ስትሆኑ ያ ብርታት የሚገለጠው ማንፌስት የሚያደርገው በማድረግ መቻል አይደለም፣ በመተው መቻል። መተው መቻል የማይታለፈውን የሚያሳልፍ በድንጋይ ልብ ላይ ፍቅርን የሚጽፍ ለጠላታችሁ ስልጣናችሁን የሚያነጥፍ ብርታት። ዮሴፍ የመከራ እንጀራ እንዲበላ ያደረጉትን የሕይወቱ ምስቅልቅል ምክንያት የሆኑትን ጉድጓድ የጨመሩትን ልብሱን አውልቀው ራቁትን ያደረጉትን ወደ ሩቅ አገር የሸጡትን ከእናትና ከአባቱ የለዩትን እጁ ላይ ሲጥላቸው ለዛውም ንጉሥ ሆኖ እንዳደረጉበት ሊያደርግባቸው ባሪያ እንዳረጉት ባሪያ ሊያረጋቸው እንደሸጡት ሊሸጣቸው ሲችል በጣም ስትበረታ ያ ብርታት የሚገለጠው በመተው መቻል። እንዳደረጉበት ቁስል ሳይድን ያቆሰሉ ሰዎች እጅ ገብተው መተው የብርታት ጎርፍ። አልዳንም እኮ ቁስል ያቆሰሉህን ሰዎች እግዚአብሔር ወደ እጅ አሳልፎ ሰጥቶ መተው መቻል። የብርታት አምስተኛው ማሳያ ምን እንደሆነ ልንገራችሁ። በደልን መርሳት መቻል፣ ቂምን መተው መቻል፣ በቀልን አለማሰብ መቻል። እንዳደረጉብን ልታደርግባቸው እየቻልክ ተውካቸው ማለት ነው። ያደረጉህ ነገር አይደለም፣ ምን እንዳደረጉህ አይደለም፣ ስማቸው እስኪጠፋብህ ድረስ ትረሳቸዋል። ሐኪም ሰርጀሪ ሲሰራ ጠባሳው ይታያል። እግዚአብሔር ግን ሲፈውስ ያለ ማስታወሻ። በዚህ ዓመት የሆነ ቦታ ያለ ማስታወሻ ትድናላችሁ። ይህ የብርታት ዓመታችን፣ ያደረጉብንን የምንረሳበት ዓመታችን ነው። ያሉንን የምንረሳበት ዓመታችን ነው። ስድስተኛ የብርታት ምልክት በጎ ሕሊና። በጎ ሕሊና ያለው ሰው በአስቸጋሪ ሁኔታ ውስጥ መልካም ነገር ላይ ፎከስ ያደርጋል። ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት እምነትና በጎ ሕሊና ይኖርሃል። አንዳንድ ሰዎች ያለ በጎ ሕሊና በሃይማኖት ጠፍተዋል። ይኸውልህ ክርስትና ከበጎ ሕሊና ጋር እምነትን ከበጎ ሕሊና ጋር ካልያዝከው መርከብ ያለ መሪ እንደሚጠፋ እምነትም ያለ በጎ ሕሊና መጥፊያክ ነው የሚሆነው። በየትኛውም ሁኔታ ውስጥ from the beginning up to the end እናንተ በጎ ሕሊናችሁ እንደተጠበቀ ይሁን። ይሄን ደግሞ በዮሴፍ ሕይወት ውስጥ ማየት ትችላላችሁ። እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለመልካም ቀየረው። አይዟችሁ፣ አለቀሰ። ይዘው የመጡትን እንዳመጣጣቸው ሰጣቸው፣ እህል አበላቸው፣ አጠጣቸው። ዮሴፍ የበረታው የፈርዖን ብረት ደረቱ ላይ ሲገባ አይደለም። ክፋት ያደረጉበትን ወንድሞቹን ያያቸው ሰዓት በበጎ ሕሊና በበጎ ሐሳብ በበጎ አስተሳሰብ ሲቀበላቸው ነው ዮሴፍ የበረታ። በጎ ሕሊና ካለህ በአስቸጋሪ ሁኔታ ውስጥ ፖዚቲቭ ነገር ላይ ፎከስ ታደርጋለህ። ቤተክርስቲያን ውስጥ ምንም ነገር የማይገባችሁ ከሆነ ሞኝ ስለሆናችሁ አይደለም፣ እግዚአብሔር በጎ ሕሊና ስለሰጣችሁ ትኖራላችሁ። እናንተ ሸፈፍ ያላችሁ መጽሐፍ ቅዱሳችሁን ይዛችሁ አገር ይባላል። እናንተ ጌታ ምንድን እየተከናው ምንም የምታውቁት ነገር የለም። ትሄዳለህ። ቢያወሩላችሁ አይገባችሁ። ስለ ሰው ክፉ ይነግሯችኋል፣ አይገባችሁ። ሰው መጥላት አትችሉ ምናምን። ይሄ ከእግዚአብሔር ነው። አሜን። ዛሬ በጣም ብዙ ሰዎች ሉዝ እያደረጉ ያሉት በጎ ሕሊናቸውን እያጡ ያሉት። አንተ እኮ እጅን አንስተህ ዘምረህ እኮ አልጠገብክም እኮ። እንዴት እንደሚሰራው ምናይታ አላየሁም። እኔ ግን አፈላልገው ክፋት የሚነግሩ ሰዎች አሉ። ስለ ሰዎች ኔጌቲቭ ነገር የሚሰጡ ሰዎች ይገርምሃል። እነሱ ከ10 መደዳ ውስጥ አታጣቸው አሉ። ቸርች ውስጥ ናቸው። አንተ ትወጣለህ፣ እነሱ አይወጡም። ነግሬህ በጎ ሕሊና እንዳያስጥሩ። የብርታት ምልክቱ በጎ ሕሊና። ሌላው መተው መቻል። የቋጠራችሁባቸውን ሰዎች ፍቷቸው።